ሌቦች ተባብረው አንተን ሌባ ሊሉ ይችላሉ። እነሱ ጋር ካልሰረክ የሰማችሁ ነው። እነሱ ጋር ካልዋሸ፣ እነሱ ጋር ዘርን ካላራገብክለት በፖለቲካ ከሶ እስር ቤት ሊያስገባ ይችላል። ግድ የለም ወንጀል መሰብሰብ ምንም ችግር የለም። ወንጀል መሰብሰብ ይቀርጽልህ ይችላል፣ ችግር የለም። ክርስትናን ስትኖር የነቀል ተከል ክርስትና ካልኖርክ ትክክለኛውን የአእምሮ ለውጥ ካመጣህ አእምሮና እግዚአብሔር ካንተ ጋር ከተገናኙ ልብና አእምሮ እኩል ከሆኑልህ ያን ጊዜ ችግር አለ። ያንን ነው መኖር የሚባለው ክርስትና ሲኖር። ስለዚህ ሊሰድቡ ይችላሉ፣ ሊያንጓጥቱ ይችላሉ። ስለዚህ ምን አለ ጌታ? ግድ የለም እኔንም ሰድበውኛል ነው የሚለው። ስለምወድ ስላላመሰግነን የገባሁት እሺ። ኦኬ ምንድን ነው የምታመሰግኘው? በቃ የምታስተምረው ትምህርት እውነት የሚያዳምጡት እውነተኛ ትምህርት እንደሆነ፣ ምክንያቱም እኔ ተምሬ የተመለስኩበት ስለሆነ እውነት ትክክለኛው ትምህርት እንደሆነ እንዲያውቁ ነው። አዎ ከእስልምና ይበቃስ? አዎ ተጠምቀሻለሁ? ተጠምቀሻል? ተጠምቄያለሁ። ያው ተቀባይ ነኝ፣ እቀበላለሁ። ተጠምቄያለሁ እና በባለቤቴ አማካኝነት ነው እንትን ያልኩት እና የሚገርም ነው እውነት የሚገርም የሚሰጥህ ደስታ የተለየ አዲስ ህይወት አዲስ ምዕራፍ በቃ ከምልህና ከምነግርህ በላይ ነው። በእውነት ነው የምልህ። እኔ ሁለተኛ ነው ከሞትና ከህይወት ውስጥ የነበርኩት። ገባ ሙቼን የተነሳሁት ማለት ትችላለህ። ማለት በአዲስ የሚሰራ ሰው ታውቃለህ። ከአዲስ ነው ህይወቴን በምዕራፍ የጀመረልኝ ክርስቶስ ማለት ነው። ውስብስብ ነበረ ህይወቴ፣ የተተመጠመብኝ ነበረ በእርስ በራስ በቃ ምን ብዬ ነገር ያን ሁሉ ነገር ጨርቅ ከማሳጣትና ከማበድ አብጄ በቃ ምን ብዬ ልንገር። በእውነት ነው የምልህ እና ከመጠመቄ በፊት በጣም ብዙ ተአምር ተደርጎልኛል። እኔ አላምንበትም ነበረ። በጣም ወደዋለሁ፣ ባለቤቴ በጣም አፈቅረዋለሁ፣ ግን ብዙም አይደለም ማለት እምነቱን ብዙም አይደለም። ያው ለመኖር ታውቃለህ፣ ፍቅር ስላለብኝ ለመኖር ነው። ከዛ ሄድኩኝ ቤተክርስቲያን፣ የንስሐ አባት የሱ ንስሐ አባት ነበሩ። ሄድኩኝ እዛ ልጠመቅ። ከአንገት በላይ ነው በእውነት ልጠመቅ፣ ከልቤ አይደለም ማለት ሃይማኖትን የፈለኩት። ሄድኩኝ እዛ ሄጄ አርሴማ ቤተክርስቲያን ይባላል። እዛ ሄድኩኝና ሐረር ማለት ነው። ልክ እዛ ሲሄድልህ እና ቤተክርስቲያን ቁጭ ብዬ እኔ ከልቤ አይደለም በጣም ተአምር ነው እኔ ላይ የተሰራው። ቁጭ ባልኩበት ቦታ ነው በቃ ይሄ ነው ከዚህ ነው የመጣው አልጣ የማይባል ነገር እስስት መታ አናቴን ያዘችኝ ማለት ነው። ገባ መሀል አናቴን ያዘችኝ ከምልህ በላይ ማለት ነው። በቃ ቁልፋ በቃ ጭፍግግ አርጋ ጭንቅላቴን ያዘችኝ። እንደገና መተው የንስሐ አባቴ በመስቀል እንትን ብለዋት ነው ያላቀቁኝ። ከዛ አታምኝበትም እንዴ ልጄ ያሉኝ። እኔ አላምንበትም አልኳቸው። እኔ አላምንበትም ግን እሱን ስለምወደውና ስለማፈቅረው ነው። ግን አሁን ሙሉ በሙሉ አምኛለሁ ብዬ ከዛ ነው በቃ ተጀመረ ጥምቀት። አስጠመቁኝ፣ ተጠመቅኩኝ፣ ክርስትናን ህይወት ተቀበልኩ። ፈተናው ተጀመረ። በዛ ሴራ ላይ ብዙ ሴራ ነበረ። ከዛ ሴራ እግዚአብሔርም አውጣኝ እልሃለሁ እፈይና ከምልህ በላይ ነው እና እውነት እኔ እንጃ ከምገልጸው በላይ ነው። የክርስትና ሃይማኖት ከምገልጸው በላይ ነው። ሰላም እንዴት ናችሁ? ሁሉ ሰላም፣ ሁሉ ጤና፣ ሁሉ መልካም። እኔ ያለሁላችሁ ቅዱስ እግዚአብሔር የተመሰገነ ይሁን፣ መብራን የተመሰገነች ትሁን። አለሁላችሁ። በኢትዮጵያ ፊልም ታሪክ ውስጥ በጣም የምንወዳቸው እናከብራቸው ዘና ፈታ ያደረጉን ባሳዩን የትወና ብቃት እጃችንን በአፋችን ላይ ያስጫኑን ወርቃማና ድንቅ አክተሮች አሉን። የመድረክ ባለሙያዎች፣ የፊልም ሰራተኞች አሉንና ከነዚህ ውስጥ ደግሞ በጣም ምን የሚያዝናናንና እኔም በግሌ በጣም የምወደውና የማከብረው አንዱ ካሳሁን ፍስሐ ማንዴላ ነው። ነገር ግን አሁን ነጥብ የጣለ ይመስላል። አሁን በወጣው በሁለት ቀን በፊት የወጣ ፊልም አለ እንደ ፀሐይ የሚል ማለት ነው። በዚህ ፊልም ላይ ለብሶት የወጣው ቲሸርት እጅግ በጣም ረባሽ ነው። ምናልባት ብዙ ሰዎች ምንም ግንዛቤ የሌላችሁ ሰዎች ዝም ብላችሁ አልፋችሁት ሊሆን ይችላል። ነገር ግን ግንዛቤው ትንሽ ጣል አድርገው የሚያስቡ ሰዎች ረባሽ የሆነ ቲሸርት ነው ለብሶ የወጣው በእውነት ለመናገር ማለት ነው። እዛ ላይ የለበስከው ቲሸርት የሰይጣን ማህበርተኞችን የሚወክል
ቲሸርት ነው ለብሰ የወጣው። ምናልባት የኛ ሀገር አርቲስቶች ታዋቂ እንጂ አዋቂ ስላልሆኑ አብዛኞቹ ምናልባት ከነሱም ጎራ አንተ ተመድበ ከሆነ አላዋቂ ነህ ልልህ አልችልም። ምክንያቱም እኔ ማንነኝና እንደዛ ልልህ እችላለሁ። ግን አብዛኛው ለአይነት ነገሮች ስለሚያጋጥሙ እንደዛም ሆኖ ከሆነ አይ አላወኩም ስላላወኩት ነው ብለህ ማብራሪያ ብሰጥበት ጥሩ ነው። ግን አውቀህ ካደረከውና ይሄንን የሰይጣኑን ዓለም ተቀላቅለውም ከሆነ ደግሞ ያው እኛም ከመጮ ወደ ኋላ እንልም ማለት ነው። ምክንያቱም በዛች ሀገር ላይ ደማችን ይፈሳል እንጂ የሰይጣን ነገር አሁን ካለው በላይ ስር እየሰደደ እንዲሄድ አናደርግም። እኛ ግንዛቤ እንሰጣለን። የሰማን ይስማን። እንግዲህ ካልተሰማንም ምንም ማድረግ አንችልም። ነገር ግን እኛ ግንዛቤ እየሰጠን መሄዳችን አይቀርም ማለት ነው። እና የለበስከው ቲሸርት የፍሬሚሲዮን አርማ ነው። ፍሬሚሲዮን ማለት ኢሉሚናቲ በ1776 ከመመስረቱ በፊት ይፋዊ ምስረታውን ከማድረጉ በፊት 13 የሰይጣን ማህበረተኞች ነበሩ። እነ 322 ጉጉትን የሚጠቀሙ የናዚን አርማ የሚጠቀሙ የነበሩና አንደኛው የፍሬሚሲዮን ከነዚህ 13 ማህበራት ውስጥ የፍሬሚሲዮን ነው። ፍሬሚሲዮን ደግሞ በጣም ስር ሰዶ የነበረና እስካሁን ድረስ አሻራው ያለ እስካሁን ድረስ ሰዎች የሚከተሉት ብጡ ታዋቂ ሰዎች በዚህ አባል ውስጥ ያሉ ናቸው። ፍሬሚሲዮን ውስጥ ማለት ነው። እና ፍሬሚሲዮን ደግሞ የሚጠቀምበት አንተ እዚህ ቲሸርት ላይ ያደረከው ኮምፓስ እና ስኩዌር በመሃል ላይ ጂ የሚጠቀመው ነው። በቃ ራሱን ነው የለበስከው ማለት ነው። ምንም ለውጥ የሌለው ማለት ነው እንደምናየው ማለት ነው። ኮምፓሱና ስኩዌሩ ያው ግንበኛና አናጢዎች ወይም የጂ ባለሙያዎች ስለሆኑ የመሰረቱት ይህንን የሰይጣን ማህበር እነሱን ሲወክል ጂዩ ደግሞ መሃል ላይ ያለው እነሱ የሚያመልኩት ዲያብሎስ ሰይጣንን ማለት ነው። ስለዚህ የላይኛው ኮምፓሱ የሰማይ አጋንንትን እና የወንድ ልጅ እንዲሁም ፀሐይንና ሰማይን ሲወክል፣ ምድር ላይ ያለው ስኩዌሩ ደግሞ የሴትን ጾታና እንዲሁም የምድር ጥልቅ በታች ያሉትን መናፍስትን ይወክላል። ስለዚህ መሃል ላይ ያለው ጂ ደግሞ የዩኒቨርሱ አምላክ የሚሉት ዲያብሎስን ነው። የጽንፈ ዓለሙ ፈጣሪ የሚሉት እነሱ ዲያብሎስን ስለሆነ እኛ ሕያው እግዚአብሔር ነው የዓለማት ሁሉ ፈጣሪ ብለን እንደምናመልክ ሁሉ እነሱም ደግሞ ዲያብሎስን እንደዛ አድርገው ነው የሚያመልኩት። ስለዚህ ፍሬሚሲዮን የሚጠቀምበት አርማ ነው። ፍሬሚሲዮን ደግሞ ወደ 33 ማዕረግ ሁሉ ጭምር የሚያድግ መጨረሻውም እስከ አውሬ ድረስ እስከ መቀየር የሚያደርስ በዓለም ላይ ያሉ ዝነኞች ሁሉ የሚከተሉት የነበረ አሁንም ድረስ የሚከተሉት ነው። እነ የአሜሪካ ፕሬዚዳንት እነ ዋሽንግተን ጭምር እነ ጆርጅ ዋሽንግተን ማለት ነው እነሱ ሁሉ ጭምር የነበሩበት የነ ቡሽ ፋሚሊ ሁሉ ያለበት የነ ብራድ ፒት ሁሉ ጭምር ያሉበት እነ ኦባማ ሁሉ የሚሳተፉበት የነበረ የኢንግላንድ ከ5 ፖሊሶች ውስጥ አንዱ የፍሬሚሲዮን አባል ነው አብዛኛው። እና የምታያቸውን በአውሮፓ ላይ ያሉትን አሻራዎች እንዳለ ሁሉ ያስቀመጠው የዲያብሎስን የሆኑ አሻራዎች ያስቀመጠው ዘ ፎለን ኤንጅልስ የሆኑትን ሐውልቶች ሁሉ እየቀረጸ በየሀገሩ ላይ ሲያደርግ የነበረና ፈረንሳይን፣ ጀርመንን፣ እንግላንድን ሁሉ ጭምር ይበጠብጣቸው የነበረ ፈረንሳይም የነበረው የነገሰ በአንድ ወቅት የነገሰ ፕሬዚዳንት ሊያጠፋቸው ጫፍ ሁሉ ደርሶ መጨረሻ ላይ እነሱ በድብቅ ሴራውን ይሰሩ የነበሩ ስለነበሩ ከእንደገና አንሰራርተው እንደ አዲስ የቆሙበትና ኢሉሚናቲ ብለው መስርተው እንደመጡ ያሳያል። እና የለበስከው ቲሸርት የፍሬሚሲዮን ነው። የዲያብሎሱን የጥልቁን ሰራዊት የሰይጣንን ምልክት ነው አድርገ የወጣውና የእውነት እዛ ባል ውስጥ ገብተህ ነው ወይስ አታውቀው ቲሸርቱን የለበስከው? ይሄን ነገር ማብራሪያ ብሰጥበት እንፈልጋለን። ያለበለዚያ ግን አሁን ሀገሪቷ በምትሄደው መንገዷ እየለካንህ እንቀጥላለን ማለት ነው። ምክንያቱም በዛች ሀገር ላይ አሁን የሰይጣን ማህበረተኞች የሰይጣን ስራ ሁሉ እየበዛ ነው። ኢሉሚናቲነት በይፋዊነት ኢሉሚናቲ በኢትዮጵያ ተብሎ በጣም ትልቅ ስራ እየተሰራበት የሰይጣኒዝሙ ነገር እየተስፋፋ ነው። እና እዛ ውስጥም ገብተህ ከሆነ ፕሊስ አይጠቅምም፣ ለነፍስህ ብትኖርላት ነው የሚሻለው። አንተ ደግሞ ታዋቂ ነህ። ስለዚህ ብዙ ፊልሞችን ትሰራለህ። ገንዘብን በቀላሉ ማግኘት የምትችልባቸውም ጉድ ኦፖርቹኒቲዎች አሉ። እውቅናውም ደግሞ ከዚህ በላይ የሚያስፈልግ አይመስልም። ተጠያቂዎች አቅደው ያሳሳቷችሁ የብልጽግና ሚኒሻ የሆነው የአፋድ አመራር እንጂ እናንተ አይደላችሁም። እናንተ የምትጠየቁት ጸረ አማራውን የእስክንድርን ተንኮል እያወቃችሁ ከተከበራችሁና በአደባባይ የተገለጠውን የብልጽግናዊ ግብራቸውን
ከሸፈናችሁ ከተጠያቂነት የማታመልጡ መሆናችሁን አውቃችሁ ከሀቀኛው የትግል መስመር ጋር እንድትወግኑ አንድም አሰላለፋችሁን ታስተካክሉ ዘንድ ጓዳዊ ወንድምነትና ጥሪያችንን እናቀርብላችኋለን። ህልውናችን በተባበረ ክንዳችን። የአማራ ፋኖ በወሎ ቤተ አማራ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በሸዋ ማህተም አለው። ይህንን መግለጫ አውጥተዋል ማለት ነው። ይህንን ለታሪክም አስቀርቡ። በቃ ይሄ ያበጠው ፈንድቷል። አጋንንቱ ተገልጧል። ሰይጣኑ ተገልጧል። አለቀ። እስክንድር በየገባበት እየበጠበጠ በየገባበት እያወከ በየገባበት እያመሰ የአማራን ልጆች እርስ በርስ እያባላ እያጋደለ እያሳቀቀ መኖር የለበትም። እስክንድር ህዝብ ያዋጣለትን ዶላር አማራን መከፋፈያ አድርጎ በመጠቀሙ አማራ ዋጋ እየከፈለ ይገኛል ማለት ነው። ከዚሁ ጎን ለጎን ከእስክንድር ጎን ተሰልፋችሁ ጸረ አማራዊ የጋዜጠኝነት ስራ የምትሰሩ በውጭ ሀገር ያላችሁ ሚዲያዎችም አሰላለፋችሁን አሁኑኑ ብታስተካክሉ ጥሩ ነው። መዝግቡልኝ። አማራ ያሸንፋል። 40 ዓመት ይፍጅ፣ 400 ዓመት ይፍጅ፣ 10 ዓመት ይፍጅ፣ 4 ወር ይፍጅ፣ 4 ቀን ይፍጅ፣ 4 ሳምንት ይፍጅ፣ ያሸንፋል።